ዛሬ የምንመረምረው አንድ ጥንታዊ እንቆቅልሽ ነው። በትንቢተ ዳንኤል ምዕራፍ 7 ውስጥ የተደበቁ አራት ምስጢራዊ አራዊት። የቀረበልን ጥናታዊ ጽሑፍ እንደሚለው እነዚህ አራዊት የታሪክን ሂደት ብቻ ሳይሆን የወደፊቱን ጭምር የሚጠቁሙ ቁልፎች ናቸው። የመጀመሪያዎቹ ቁልፎች ግልጽ ይመስላሉ። ነገር ግን አራተኛው አውሬ ላይ ስንደርስ ነገሩ ወደ ዘመናችን የሚሻገር ጥልቅ ምስጢር ይሆናል። እስቲ ይህን እንቆቅልሽ አብረን እንፍታው። በጣም ትክክለኛ አገላለጽ ነው። እንቆቅልሽ ነው፣ ምክንያቱም በምሳሌያዊ ቋንቋ ነው የተጻፈው እና ትንታኔው እነዚህን ምሳሌዎች በመፍታት ከታወቁ የዓለም ታሪካዊ መንግስታት ጋር ያገናኛቸዋል። ከዚያም አልፎ ይህ ሁሉ ታሪክ እንዴት በአንድ ማዕከላዊ ሃይማኖታዊ ጉዳይ ላይ ይኸውም የሰንበት እውነተኛ ትርጉም ላይ እንደሚያተኩር ያሳያል። እሺ እንጀምር። ራእዩ የሚጀመረው በአራት ነፋሳት ነው። እነዚህ ነፋሳት ታላቁን ባህር ያናውጡታል። ከዚህ እንቅስቃሴ የተነሳ አራት ግዙፍ አራዊት ከባህሩ ይወጣሉ። ጽሑፉ እነዚህን መሰረታዊ ምልክቶች ይፈታልናል አይደል? ነፋሳት፣ ባህር፣ አውሬ። እነዚህ ምን ማለት ናቸው? መሰረቱን መጣል በጣም ወሳኝ ነው። በዚህ ትንታኔ መሰረት ነፋሳት መለኮታዊ ኃይልን ወይም መላእክትን ይወክላሉ። በዓለም ላይ ለውጥ የሚያመጡ ኃይላት ናቸው። ታላቁ ባህር ደግሞ የሰው ልጆችን ወይም የዓለምን ሕዝቦች በሙሉ ይወክላል። ስለዚህ በመለኮታዊ ትእዛዝ ከዓለም ሕዝቦች መካከል የሚነሱ የፖለቲካ ኃይላትን ነው የምናየው። በጣም ወሳኙ ፊቺ ደግሞ አውሬ የሚለው ይመስለኛል። ልክ ነሽ። እዚህ ላይ አውሬ ማለት መንግሥት ወይም የፖለቲካ ግዛት ማለት ነው። ይህ ማዕቀፍ ግልጽ ነው። አውሬ ከመንግሥት ጋር እኩል ነው። በዚህ ከተስማማን የመጀመሪያው አውሬ የንስር ክንፍ ያለው አንበሳ ስለ ባቢሎን ምን ይነግረናል? ያው አንበሳ የኃይል ምልክት መሆኑ ግልጽ ነው። ግን የንስር ክንፎች? ጥሩ ጥያቄ ነው። ጽሑፉ ይህንን ከባቢሎን ፈጣን ወረራና ግዛት ማስፋፋት ጋር ያገናኘዋል። ንስር የፍጥነት ምልክት ነው። ነገር ግን ራእዩ ይቀጥልና ክንፎቹ እንደሚነቀሉ ይናገራል። ይህም የባቢሎን ኃይልና ፍጥነት መቀነሱን ያሳያል። ከዚያም የሰው ልብ ይሰጠዋል ይላል። ይህ ደግሞ ንጉሥ ናቡከደነጾር ከእብደቱ ተመልሶ ሰው መሆኑን ሲገነዘብ ከነበረው ሁኔታ ጋር ያነጻጽራል። ስለዚህ ዝርዝሮቹ እንዲሁ የተቀመጡ አይደሉም። የእያንዳንዱ የታሪክ ክስተትን ያመለክታል። በጣም የሚገርም ነው። ወደ ሁለተኛው አውሬ ስንመጣ ድብ ነው። ጽሑፉ ድቡ በአንድ ጎኑ መነሳቱ ወይም በጥርሶቹ መካከል 3 ጎድን አጥንቶቹ መያዙን የመሳሰሉ ዝርዝር ምሳሌዎችን ይተነትናል። እነዚህ ዝርዝሮች ስለ ሜዶን እና ፋርስ ግዛት ምን ተጨማሪ ነገር ይነግሩናል? በእርግጥ የሜዶን እና ፋርስ መንግሥት የሁለት ኃይላት ጥምረት ነበር። ነገር ግን ፋርሳውያን ከሜዶናውያን የበለጠ ኃይል ነበራቸው። ድቡ በአንድ ጎኑ መነሳቱ ይህንን የኃይል አለመመጣጠን ያሳያል ይላል ትንታኔው። በጥርሶቹ መካከል የያዛቸው 3 ጎድን አጥንቶች ደግሞ የሜዶ ፋርስ ግዛት የወረራቸው 3 ቁልፍ ግዛቶች ባቢሎንን፣ ሊዲያንና ግብፅን በትክክል እነዚህን እንደሚወክሉ ነው የሚተረጎመው። ሶስተኛው ደግሞ 4 ራሶችና 4 ክንፎች ያሉት ነብር ነው። ይህ ከቀደሙት በላይ ውስብስብ ይመስላል። 4 ራሶች። አዎ፣ ይህ የግሪክን ግዛት ይወክላል። ነብሩ ራሱ የታላቁ እስክንድርን አስደናቂ ፍጥነት ያሳያል። 4ቱ ክንፎችም ይህንን እጅግ ፈጣን ወረራ ያጎሉጣሉ። ነገር ግን እስክንድር ከሞተ በኋላ ግዛቱ ጸንቶ አልቀጠለም። በ4ቱ ጄኔራሎቹ መካከል ተከፈለ። ስለዚህ 4ቱ ራሶች እነዚህን 4 ተከታይ መንግስታት በካሳንደር፣ በሊሲማከስ፣ በሰሉከስ እና በቶሌሚ ይመሩ የነበሩትን እንደሚወክሉ ጽሑፉ ያስረዳል። እስካሁን ያየናቸው 3ቱ ግዛቶች በታሪክ መዝገብ ውስጥ አልፈዋል። ጽሑፉ እንደሚለው ግን አራተኛው አውሬ ላይ ስንደርስ ከታሪክ መዛርፍት ወጥተን ወደ ዛሬው የዓለም ሁኔታ አልፎ ተርፎም ወደፊቱ የምንመለከትበት መስኮት እናገኛለን። ይህ ሽግግር በምን መልኩ ነው የሚገለጸው? ሽግግሩ በጣም ግልጽ ነው። አራተኛው አውሬ ከሌሎቹ ሁሉ ፈጽሞ የተለየ ነው። ሲገለጽ አስፈሪ፣ እጅግ ጠንካራ፣ የብረት ጥርስ ያለው ተብሏል።
ይህ ሮምን ይወክላል። የብረት ጥርሶቹ የሮምን የማያዳግሙ ወታደራዊ ኃይልና ጭካኔ ያሳያሉ። ነገር ግን በጣም ወሳኙ ነገር ይህ አውሬ 10 ቀንዶች እንዳሉት መገለጹ ነው። እነዚህ ቀንዶች ከሮም ግዛት ፍርስራሽ የሚነሱ መንግስታትን ይወክላሉ። ይቅርታ፣ እዚህ ላይ ላቋርጥ። የሮም ግዛት እንደ ጥንታዊ ግዛት ከወደቀ ከሺህ ዓመታት በላይ አልፏል። ጽሑፉ ይህ ተጽዕኖ እስከ አሜሪካ በሚመራው የዓለም ስርዓት ውስጥ ቀጥሏል ሲል ይህንን ቀጣይነት የሚያሳይ ምን አይነት ማስረጃ ነው የሚያቀርበው? ግንኙነቱ የፖለቲካ ነው፣ የባህል ነው ወይስ የሃይማኖት? ምንጩ የሚሞግተው ግንኙነቱ በዋናነት የፖለቲካና የሃይማኖት መዋቅር ቀጣይነት ነው የሚል ነው። የጥንቷ ሮም ግዛት ሲፈርስ በቦታው ተለያዩ የአውሮፓ መንግስታት ተነሱ። እነዚህ ናቸው 10ሩ ቀንዶች ተብለው የሚታሰቡት። ነገር ግን የሮም የፖለቲካና የሃይማኖት ስርዓት ሙሉ በሙሉ አልጠፋም፣ ይልቁንም ቅርጹን ለውጦ ቀጠለ ይላል እና ጽሑፉ እንደሚለው ይህ ተጽዕኖ በአውሮፓ ህብረትና በመጨረሻም በአሜሪካ በሚመራው የዓለም ስርዓት ውስጥ ይንጸባረቃል። የሕግ ስርዓታቸው፣ የፖለቲካ አስተሳሰባቸው እንዲሁም የሃይማኖታዊ መዋቅራቸው ከሮም እንደተቀዳ ይሞግታል። እሺ፣ ይህ እንግዲህ ለትንሹ ቀንድ መነሳት መድረክ ያዘጋጃል ማለት ነው። ራእዩ ከ10ሩ ቀንዶች መካከል አንድ ትንሽ ቀንድ ይወጣል ይላል። ጽሑፉ ይህንን ማንነት በቀጥታ ይለየዋል። አዎ፣ በጣም ቀጥተኛ በሆነ መንገድ። ምንጩ ይህንን ትንሽ ቀንድ የባቢሎን የጵጵስና ሥርዓት በማለት ይተረጎመዋል። ከ10ሩ ነገሥታት በኋላ ነገር ግን ከውስጣቸው የበቀለ አዲስ አይነት ኃይል ነው። የፖለቲካ ብቻ ሳይሆን የሃይማኖት ኃይልም ነው። አንድ ረገን ቆይ፣ የባቢሎን የጵጵስና ሥርዓት የሚለው ሐረግ ራሱ በጣም የተለየ ትርጉም ይዟል። ጽሑፉ ለምንድን ነው የሮም ከማለት ይልቅ የባቢሎን የሚለውን ቅጽል የተጠቀመው? በሁለቱ መካከል ምን አይነት ምሳሌያዊ ወይም ታሪካዊ ግንኙነት አለ ይላል? ይህ በጣም ወሳኝ ነጥብ ነው። ትንታኔው እንደሚለው በመጽሐፍ ቅዱስ ትንቢቶች ውስጥ ባቢሎን የጣዖት አምልኮና የተደባለቀ ሃይማኖታዊ ሥርዓት ምልክት ሆና ትቀርባለች። የጥንቷ ባቢሎን ሃይማኖታዊ ሥርዓቶችና እምነቶች ለምሳሌ የፀሐይ አምልኮ ወደ ሮም ግዛት ሃይማኖት እንደተሰረጉ እና በመጨረሻም በጵጵስናው ሥርዓት ውስጥ ተቀላቅሎ እንደቀጠሉ ይሞግታል። ስለዚህ የባቢሎን የሚለው ቃል የዚህ ኃይል ስሩ ከንጹሕ ክርስትና ይልቅ ከጥንታዊው የጣዖት አምልኮ ጋር የተያያዘ መሆኑን ለማሳየት ነው ይላል። ይህ በጣም ደፋር ትርጓሜ ነው። ጽሑፉ ይህንን ግንኙነት ለማሳመን ምን አይነት ማስረጃዎችን ያቀርባል? ለምሳሌ የትንሽ ቀንድ 3 ቀንዶችን ይነቅላል ይላል። ይህም ማለት ነው? አዎ፣ የዚህ ትንሽ ቀንድ ባህሪያት ከተለየው ታሪካዊ አካል ጋር መመሳሰል አለባቸው። የጵጵስናው ሥርዓት የፖለቲካ ኃይሉን ሲያጠናክር በእምነቱ ያልተስማሙ 3 አርያን መንግስታት ሄሩሊ፣ ቫንዳልስና ኦስትሮጎዝ ከመንገዱ ላይ እንዳስወገዳቸው ታሪክ ይመሰክራል ይላል ጽሑፉ። ልክ እንደ አንድ አዲስ ተጫዋች ወደ ሜዳ ገብቶ ጨዋታውን ለመቆጣጠር 3 ቁልፍ ተጫዋቾችን ከጨዋታዎች እንደሚያደርግ ነው የሚመስለው። እነዚህ 3 መንግስታት ለስልጣኑ መመሰረት እንቅፋት ነበሩ ይላል። ሌላው ባህሪው ደግሞ ታላቅ ቃል ወይም ስድብ መናገሩ ነው። ይህ በሃይማኖታዊ ቋንቋ ከባድ ቃል ነው። ጽሑፉ ስድብ ሲል ምን ማለቱ ነው? በዚህ አውድ ስድብ 2 ዋና ዋና ነገሮችን ያመለክታል ይላል ትንታኔው። አንደኛ፣ ፍጡር ሆኖ ሳለ ራስን እንደ አምላክ ማቅረብ ወይም መለኮታዊ ስልጣን አለኝ ብሎ መናገር። ሁለተኛ፣ ኃጢአትን ይቅር የማለት ስልጣን አለኝ ብሎ ማወጅ። ጽሑፉ እነዚህ ለአምላክ ብቻ የተገቡ መብቶች ናቸው ይላል። ይህንን ድርጊት እርሱ አምላክ ስለሆነ እነዚህን ነገሮች በትክክል ሊናገር ተቻለው ከኢየሱስ ክርስቶስ ማንነት ጋር ያነጻጽረዋል። በቀላል አነጋገር ጽሑፉ የሚለው ይህ ኃይል የአምላክን ቦታ ለመያዝ እየሞከረ ነው ማለት ነው። ስልጣኑን ብቻ ሳይሆን ማንነቱንም ጭምር። በትክክል የስድቡ ዋና ፍሬ ነገር እሱ ነው። ከዚህ በተጨማሪም ዘመናትና ሕግን ለመለወጥ ያስባል ይላል። ይህ በጣም ግልጽ ያልሆነ ሐሳብ ይመስላል። የትኛውን ዘመን፣ የትኛውን ሕግ? እዚህ ላይ ነው የትንታኔው ዋና ትኩረት የሚገኘው። ዘመናትና ሕግን መለወጥ የሚለው በቀጥታ የአምላክን ሕግ በተለይም 10ቱን ትእዛዛት ለመለወጥ ከመሞከር ጋር የተያያዘ ነው ይላል። ጽሑፉ የሚያቀርቡ ዋነኛ ምሳሌ የሰንበትን ቀን መለወጥ ነው። ማለትም ሰንበትን ከቅዳሜ ወደ እሁድ የመዛወሩን ታሪክ ይቅሰት ማለተኛ ነው። በትክክል ትንታኔው እንደሚለው መለኮታዊው ሕግ 7ኛውን ቀን ቅዳሜን እንደ ዕረፍት ቀን ሲደነግግ
የጵጵስናው ሥርዓት ግን ይህንን በመለወጥ የመጀመሪያውን ቀን እሁድን በመትኮ አስቀምጧል። በተጨማሪም ጣዖትን ማምለክን የሚከለክለውን ሁለተኛውን ትእዛዝ ከአብዛኛው የካቴኪዝም ዝርዝር ውስጥ እንዳወጥተው ይሞግታል። ስለዚህ የአምላክን ሕግ የመለወጥ ሥልጣን አለኝ ብሎ በማሰብ ድርጊቱን ፈጽሟል። ታዲያ ይህ የሰንበት ለውጥ ለምን እንዲህ ትልቅ ቦታ ተሰጥተው ብዙዎች እንደ ቀላል የአምልኮ ቀን ለውጥ ሊያዩት ይችላሉ? ጽሑፉ ግን ከዚህ የጠለቀ ትርጉም እንዳለው ይናገራል። አዎ፣ እጅግ የጠለቀ። ትንታኔው እንደሚለው ሰንበት ዝም ብሎ የእረፍት ቀን አይደለም። እሱ ምሳሌያዊ ትርጉም ያለው ምልክት ነው። ይህንን ለመረዳት ወደ ፍጥረት መመለስ አለብን። እግዚአብሔር በ6 ቀናት ፈጥሮ በሰባተኛው ቀን እንዳረፈ ሁሉ የሰው ልጅ ታሪክም በ6000 ዓመታት መከራ አልፎ በሰባተኛው ሺህ ዓመት ወደ እረፍት ይገባል የሚል ስነ መለኮታዊ መዋቅር ያቀርባል። ይህ ሰባተኛው ሺህ ዓመት ደግሞ የክርስቶስ የሺህ ዓመት ንግሥና ሲሆን ሰይጣን የሚታሰርበትና ፍርዱ የሚፈጸምበት ጊዜ ነው። ይህ በጣም ያልተለመደና አዲስ ሐሳብ ነው። አብዛኛውን ሰው ሰንበትን ከፍጥረት ወይም ከእረፍት ጋር ነው የሚያያይዘው። ጽሑፉ ሰንበትን ከሰይጣን ፍርድ ጋር ያገናኘበትን አመክንዮ በዝርዝር ያስቀምጣል። ይህን ድምዳሜ ደረጃ በደረጃ እንዴት ነው የሚገነባው? አዎ፣ አመክንዮው የሚከተለው ነው የተገነባው። 1. ሰባተኛው ቀን የፍጥረት ሥራ ፍጻሜና የእግዚአብሔር እረፍት መታሰቢያ ነው። 2. የሰው ልጅ ታሪክ 6000 ዓመት መከራና የሰይጣን አገዛዝ ተከትሎ በሰባተኛው ሺህ ዓመት የክርስቶስ የሰላም ንግሥና ይከተላል። ይህ የሺህ ዓመት ዘመን ለምድር ታላቅ ሰንበት ወይም እረፍት ነው። 3. በዚህ በሺህ ዓመት ዘመን ሰይጣን ታስሮ ፍርዱን ይጠባበቃል። ስለዚህ ሰባተኛው ቀን ሰንበት የዚያን ወደፊት የሰይጣን ፍርድና እስራት የሚያመለክት ሳምንታዊ መታሰቢያ ወይም ምልክት ይሆናል። በዚህም ምክንያት ጽሑፉ ሰንበትን የሰይጣን የፍርድ መታሰቢያ ቀን በማለት ይጠራዋል። በጣም የሚገርም የአስተሳሰብ መስመር ነው። ይህንን ለመደገፍ ጽሑፉ የሚጠቀምበት ምሳሌ አለ? አዎ፣ የናቡከደነጾርን ምሳሌ ይጠቀማል። በራእዩ ላይ የተለያዩ ብረቶች መንግሥቱ በሌሎች እንደሚተካ ቢያሳዩትም እሱ ግን ይህንን ፍርድ መቀበል አልፈለገም። ስለዚህ ሙሉ በሙሉ ከወርቅ የተሠራ ምስል አቆመ፣ የራሱ መንግሥት ዘላለማዊ እንደሆነ ለማወጅ። በተመሳሳይ ሰይጣንም የሚመጣበትን የፍርድ ዘመን መቀበል ስለማይፈልግ የዚያው ፍርድ መታሰቢያ ሆነውን ሰንበትን ለማስቀረት ይሞክራል ይላል ትንታኔው። ስለዚህ ወደ የፀሐይ አምልኮ ቀን እሁድ እንዲለወጥ አድርጓል። ይህም የራሱን አገዛዝ ለማስቀጠል የሚደረግ ሙከራ ነው። እንግዲህ ይህ ሁሉ ታሪካዊና ትንቢታዊ ትንታኔ ወደ አንድ ወሳኝ የግል ጥያቄ ያመራናል። ታዲያ ዛሬ ሰንበትን ልናክብር ይገባል ወይ? ጽሑፉ ለዚህ ምን መልስ ይሰጣል? መልሱ ምናልባት ብዙዎች ከሚጠብቁት የተለየ ነው። ትንታኔው እንደሚለው ኢየሱስ ክርስቶስ ራሱ እውነተኛው የሰንበት ዕረፍት ነው። ወደ እርሱ በመምጣት ከኃጢአትና ከሕግ ፍርድ እናርፋለን። ስለዚህ በመንፈስ ቅዱስ አማካኝነት እያንዳንዱ ቀን ለእኛ ሰንበት ይሆናል። በአዲስ ኪዳን ውስጥ የአንድን ቀን ከሌላው አስበልቶ የማየት አስፈላጊነት ቀንሷል። እውነተኛው ዕረፍት በክርስቶስ ውስጥ በየዕለቱ የሚገኝ ልምድ ነው። ነገር ግን አንድ ትልቅ ማስጠንቀቂያ አለ። ጽሑፉ ይሄ አጠቃላይ መርህ ቢሆንም ወደፊት በሚመጣ አንድ የተወሰነ ወቅት ላይ ነገሮች ሊለወጡ እንደሚችሉ ይጠቁማል። በመጨረሻው አንድ ሳምንት ውስጥ አስገዳጅ ሕግ ይወጣል ይላል። ይሄ የመጨረሻው አንድ ሳምንት ወይም 7 ዓመት የሚለው ሐሳብ ከየት የመጣ ነው? ይህ ጽንሰ ሐሳብ ከሌላ የዳንኤል ትንቢት ከምዕራፍ 9 የተወሰደ ነው። በዚያ ትንቢት ላይ ስለተጠቀሰው የመጨረሻው ሳምንት ወይም የ7 ዓመት ጊዜ ላይ የተመሰረተ ነው። ትንታኔው እንደሚለው በዚህ የመጨረሻው የ7 ዓመት ጊዜ ውስጥ ሰይጣን ዓለም አቀፋዊ የሆነ አስገዳጅ የአምልኮ ቀን ያውጃል። ይህ ቀን ምናልባትም እሁድ ሊሆን ይችላል። ይህ ደግሞ ከአውሬው ምልክት 666 ጋር ይገናኛል ይላል ጽሑፉ። የአምልኮ ቀንን ከኢኮኖሚያዊ ስርዓት ማለትም ከመግዛትና መሸጥ ጋር እንዴት ነው የሚያገናኘው? ግን ግንኙነቱ የቁጥር ስርዓት መመስረት ነው። በዚህ የመጨረሻው ዘመን ስርዓት ውስጥ ለመንግስቱና ለሃይማኖታዊ ስርዓቱ ታማኝ መሆንን ለማረጋገጥ ሰዎች አንድን ምልክት እንዲቀበሉ ይገረዳሉ ይላል። ይህ ምልክት ደግሞ በዚያ አስገዳጅ የአምልኮ ቀን ላይ በመሳተፍ የሚገለጽ ይሆናል። ይህንን ያልተቀበለ ሰው ከኢኮኖሚው ስርዓት ሙሉ በሙሉ ይገለላል። መግዛትም ሆነ መሸጥ አይችልም። በዚህ ሁኔታ የአምልኮ ቀን ምርጫ የሕይወትና የሞት ጉዳይ ይሆናል። ስለዚህ በዚያን ልዩ ሁኔታ ውስጥ
ሰባተኛውን ቀን ቅዳሜን ለማክበር መምረጥ የተለየ ትርጉም ይዛል ማለት ነው። በትክክል በዚያን ጊዜ ሰንበትን ማክበር ሕግን የመጠበቅ ጉዳይ ብቻ ሳይሆን በአምላክ የመጨረሻ ፍርድ ላይ ያለንን እምነት የምናሳይበት እና ለአውሬው ሥርዓት አንገዛም ብለን የምናውጅበት የማንነት መግለጫ ይሆናል ይላል። ነገር ግን ጽሑፉ የሚያተኩረው ዋናው ነገር ላይ ነው። በየዕለቱ በክርስቶስ የሰንበት ዕረፍት ውስጥ መኖር ያልተለማመደ ሰው ለአንድ የተወሰነ ቀን ክብር ሲል ለመሞት አይችልም። ዋናው ነገር ለዚያች ቅጽበት የሚያዘጋጀን ዛሬ በየዕለቱ የምንኖረው የክርስቶስ ፍቅርና ዕረፍት ነው። እስቲ እንግዲህ የተጓዝንበትን መንገድ ጠቅለል እናድርገው። ከአራት አራዊት ተነስተን እንዴት ነው እዚህ የሰንበት ጉዳይ ላይ የደረስነው? ጉዟችን የጀመረው ታሪካዊ ግዛቶችን ባቢሎን፣ ፋርስ፣ ግሪክና ሮምን በሚወክሉ አራዊት ነበረ። ከዚያም አራተኛው አውሬ ላይ ስናተኩር ከሮም ፍርስራሽ የወጣው ትንሽ ቀንድ መለኮታዊ ሕግና ጊዜን በተለይም ሰንበትን ለመለወጥ እንዴት እንደሞከረ ተመልክተናል። አዎ፣ ጽሑፉ የሚያሳየን ዋናው ግጭት በጊዜና በአምልኮ ትርጉም ላይ የሚደረግ ጦርነት መሆኑን ነው። ይህ ጦርነት ደግሞ በሰንበት ተመስሏል። በአንድ በኩል የአምላክን የመጨረሻ ፍርድና የሺህ ዓመት ንግሥና መቀበል አለ። በሌላ በኩል ደግሞ የሰይጣን ያንን ፍርድ የመካድ እና የራሱን አገዛዝ ለማስከተል የሚያደርገው ሙከራ አለ። ራእዩ የሚጠናቀቀው ግን ግልጽ በሆነ ድል ነው። የሰው ልጅ በመምጣቱ ለቅዱሳን ዘላለማዊ መንግሥት መቋቋሙ እና በአራቱም አራዊት ላይ የመጨረሻ ፍርድ በመስጠቱ ነው። ጽሑፉ ግን አንድ አስገራሚ ጥያቄ ጥሎብን ያልፋል። የክርስቶስ የሺህ ዓመት ንግሥና ፍጹም የሆነውን ፍጥረት ለአብ ሲያስረክብ እንደሚያበቃ ቢገልጽ፣ ለቅዱሳን የተሰጠው ተስፋ ግን ዘላለማዊ ንግሥና ነው። ይህ እንዴት ይታረቃል? ጽሑፉ አንድ መላምት ያቀርባል። አዎ፣ የመጨረሻው ነጥብ ለማሰላሰል የሚጋብዝ ነው። የጽሑፉ አዘጋጅ እንደሚገምተው የሺህ ዓመት ንግሥና ካበቃ እና የመጨረሻው ፍርድ ከተሰጠ በኋላም ቢሆን ከሙታን የተነሱት ቅዱሳን ሕይወታቸው አያበቃም። ይልቁንም እንደ መላእክት ሆነው ከጊዜና ከቦታ ገደብ በጸዳ ሁኔታ አምላክን ለዘላለም በሚያመልኩበት የመላእክት ሰማይ ውስጥ ሊኖሩ ይችላሉ ይላል። ይህ እንግዲህ በሚከተለው ጥያቄ ላይ እንድናሰላስል ይጋብዘናል። ስለ ዘላለማዊ መንግሥት ስናወራ ፍጻሜ የሚለው ጽንሰ ሐሳብ እውነተኛ ትርጉሙ ምንድን ነው? ምናልባት አንድ ፍጻሜ ለሌላ እጅግ የላቀ ጅማሬ በር የሚከፍት ሊሆን ይችላል።